ኢትዮጵያ የባህር በር ካላገኘች ሰፈሩ ሰላም አይሆንም ሲሉ ጠቅላይ ሚኒስትሩ ተናገሩም። መንግስት ለባለ ሀብቶች የምስራ አሰምቷል። ድምፃዊ ልዑል ሲሳይ ስለ ድምፃዊ ቴዲ አፍሮ ሐሳቡን ገልጿል። ትራምፕ ያመረሩም መስለዋል። ተመለሱም አልተመለሱ ግድ የለኝምም ብለዋል። ቤንያሚን ኔታንያሁ እንደዚሁም የትራምፕን ሐሳብ አድንቀዋል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 5 ቀን 2018 ዓ.ም ያዘጋጃቸው ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። በነፃ የንግድ ቀጠና ውስጥ ተሰማርተው ምርቶች ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፍቀዱን የገንዘብ ሚኒስቴር አሳወቀም። በአገራችን የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኝነት ሊጠቀሱ የሚችሉ ናቸው ብሏል ሚኒስቴር መስሪያ ቤቱም። በመሆኑም እነዚህ ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማት ማሳደግ ይገባልም ብለዋል። በዚህም መሰረት ግብዓቶችና ሌሎችም ምርቶች በበቂ መጠን ለገበያ እንዲቀርቡም ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነው ካፒታላቸው በመያዝ ረገድ የሚያሳድርባቸው ጫና ማቃለል እንደሚያስፈልግም አሳውቋል። በእነዚህ ምክንያቶች አስመጪዎች ግብዓቶችና ምርቶች ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበት አሰራር የሚፈቅድ የነፃ የንግድ ቀጠና አሰራር የተዘረጋም ሲሆን ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎች በየአካባቢው የተቋቋሙ መሆኑም ይታወቃል። እነዚህ የንግድ ነፃ ቀጠናዎችም ባለሀብቶች የበለጠ የሚስቡ እንዲሆኑ ለማድረግ ከላይ ከተገለጸው በተጨማሪ በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችና ምርቶች ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ላይ ከገቢ ግብር ነፃ እንዲሆኑ ተፈቅዷልም ብሏል። ስለዚህ ባለሀብቶች ይህንን እድል በመጠቀም በነፃ የንግድ ቀጠናዎች ውስጥ እንዲሰማሩ እናሳስባለን ሲል በማህበራዊ ትስስር ገጹ ባወጣው መረጃም አሳውቋል። ገንዘብ ሚኒስቴር ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ እንደዚሁም ሰላም አያገኝም ሲሉም ጠቅላይ ሚኒስትሩ ተናግረዋል። በዚህም በተጨማሪ እንደተናገሩትም የዓለም ንግድ ስርዓትም ይስተጓጎላል ሲሉም ተናግረዋል። ይህንን ያሉት ጠቅላይ ሚኒስትሩ ዛሬ በኢትዮጵያ ቴሌቪዥን በሚተላለፈው ፕሮግራም ላይ ነው። ጠቅላይ ሚኒስትሩ የኢትዮጵያ የኢንዱስትሪ ጉዞ አዲስ ምዕራፍ እየተራመደ ይገኛል ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ብሮድካስት ኮርፖሬሽን ጋር ባደረጉት የሁለትዮሽ ክፍል ቃለ ምልልሳቸው ኢትዮጵያ የአዲሱ ዘመን የኢንዱስትሪ መስፋፋት እንዴት እየተነበየች እንደሆነ አብራርተዋል። ኢትዮጵያ መጋቢት ወር አጠቃላይ የዋጋ ግሽበት ወደ 9.4 በመቶ መውረዱን ካፒታል ከኢትዮጵያ ስታቲስቲክስ አገልግሎት ያገኘው መረጃ ጠቅሶ ዘግቧል። በየካቲት ወር አጠቃላይ የዋጋ ግሽበቱም 9.7 በመቶ መድረሱም ታውቋል። የመጋቢት ወር የምግብና አልኮል ነክ ያልሆኑ መጠጦች ዋጋ ግሽበትም ደግሞ በየካቲት ወር ከነበረበት 10.8 በመቶ ወደ 11 በመቶ ከፍ ማለቱን ዘገባው አመላክቷል። በአንጻሩ ምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበት 7 በመቶ እንደሆነም ዘገባው አመላክቷል። ምግብ ነክ ካልሆኑ ዘርፎች መካከልም በትራንስፖርት ላይ የ13 በመቶ የዋጋ ግሽበት መታየቱም ታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በመላ አገሪቱ ትላልቅ የኤሌክትሪክ ተሽከርካሪዎች ኃይል መሙያ ጣቢያዎች ሊገነባ መሆኑ ጠቆመም። ኩባንያው የኃይል መሙያ ጣቢያዎች የሚገነባው በኤሌክትሪክ የሚሰሩ ተሽከርካሪዎች በብዛት ለመጨመርና ለአካባቢ ጥበቃ የሚስማማ የትራንስፖርት ስርዓት ለመፍጠር መንግስት የያዘውን ግብ ለማገዝ መሆኑም ጠቅሷል። ኩባንያው የኃይል መሙያ ጣቢያዎች ለመገንባት በያዘው እቅድም በመጀመሪያው ምዕራፍ 40 የኃይል መሙያ ጣቢያዎች በአዲስ አበባና በዙሪያዋ በሚገኙ ከተሞች መገንባት መጀመሩን መግለጹም ዘገባው ጠቅሷል። ባለፈው ሳምንትም አዲስ አበባ ውስጥ 3 የኃይል መሙያ ጣቢያዎች እንደገነባና ሌሎች 3 ጣቢያዎችን በቅርቡ እንደሚገነባ የገለጸው ኩባንያው በአጠቃላይ በከተማዋ ዙሪያም 40 ጣቢያዎች የመገንባት እቅድ እንዳለው የዜና ምንጩ አመላክቷል። የኢትዮጵያ ድምፅን በመከታተል ላይ ትገኛላችሁ። ዜናዎቻችን አሁንም ወደ እናንተ ማድረሳችን ቀጥለናል። ድምፃዊ ልዑል ሲሳይ ስለ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ሐሳቡን ሰጥቷል።
ልዑል ሲሳይ እንዲህ ሲል በማህበራዊ ትስስር ገጹ ለቴዲ አፍሮ ያለውን አድናቆትና ክብርም ገልጿል። ጥበብ በየዘመኑ ድንቅ ሰዎችን ታሳየናለች። በኢትዮጵያ ሙዚቃ ደግሞ ብዙ ታላቅ አርቲስትና ከያንያን አይተናል፣ እያየንም እንገኛለን። እያንዳንዱ ወደ ጥበቡ የሚቀላቀል ከያኒ ከሱ ቀድሞ እንደ አርአያ እያየ የሚመጣው ጥበበኛ ይኖረዋል። እኔ ደግሞ ከማደንቃቸው ብዙ አብልጬ አደንቀዋለሁ ቴዲ አፍሮ። በእርግጠኝነት በእኔ ዘመን የአብዛኛው ድምፃዊና ከያንያን ምሳሌም ይሆናል ብዬ መናገር እችላለሁ። እኔም የመጀመሪያ አልበሜ ላይ መልኬ በቃኝ የተሰኘው ሙዚቃ ግጥምና ዜማ ከመስጠቱ ባለፈም ስራዎቼ ላይ ለጊዜው ለእውቀቱ ለፈጠረው ሳይሳሳም በቅንነት እየመከረ በሙዚቃ ህይወቴ ከጎኔ ነበረም ይገኛልም። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ እንደሚገኝበት ትልቅ ደረጃም ሳይሆን ከእድሜና ከሙያ ታናናሾቹ ጋር እንደ ወዳጅ የመከረ እንደ ባለሙያም እያገዘ ዘወትር ከጎን የሆነ ለታዳጊ የጥበብ ሰዎች እድገትን የሚመኝ ሰው ነው። በኢትዮሪካ አልበሙ በጥቂቱ ካየሁት ተነስቼ የደነቀኝ ነገር ስለ ሀገሩ ኢትዮጵያ ያለው ልባዊ ፍቅር፣ ጥልቅ የታሪክ ምርምርና ቀናይነት ባሻገርም ለሙያ ያለው መሰጠት ደግሞ ከሚገኝበት ታላቅ ዝና አንጻር ሳስበው ምን ያህል ጥበብ የምርትውት እንደምታደርግ ለመረዳት ችያለሁ። ጠዋት ማታ በመስራት በማረም ደጋግሞ በመቅራት የስራንና የህዝብን ፍቅር አይቼበታለሁ ሲል ልዑል ሲሳይ በማህበራዊ ትስስር ገጹ ስለ ቴዲ አፍሮ ያለውን ክብርና አድናቆት ገልጿል። አድማጮች የኢትዮጵያ ዜና ወደ እናንተ መድረሱን ይቀጥላል። አሁን ደግሞ ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እንለፍ። ቱርክ የዓለም መሪዎችን ለምን ጠራች? የዓለም መሪዎችና ከፍተኛ የመንግስት ባለስልጣናት በፈረንጆቹ ከሚያዝያ 17 እስከ 19 2026 በሚካሄደው አምስተኛው የአንቲላ ቱርክ ዲፕሎማሲ ፎረም ለመታደም ዝግጅታቸው ማጠናቀቃቸውንም ገልጻለች። በፕሬዝዳንት ረሲፕ ጣይብ ኤርዶጋን መሪነት የሚካሄደውና በቱርክ የውጭ ጉዳይ ሚኒስትር አስተናጋጅነት የሚከናወነው ይህ ታላቅ ጉባኤ እርግጠኝነት በራቀውና እየተለወጠ ባለም ዓለም ውስጥም መጓዝ በሚል መሪ ቃል እንደሚካሄድ ታውቋል። በዚህ ፎረም ላይ ከ20 በላይ የሀገር መሪዎች፣ 15 የሚጠጉ ምክትል ፕሬዝዳንቶች፣ ከ50 በላይ ሚኒስትሮችና የውጭ ጉዳይ ሚኒስትሮች፣ 75 ከዓለም አቀፍ ድርጅቶች የተወከሉ መሪዎች ጨምሮ 460 ከፍተኛ ተሳታፊዎች ይገኛሉ ተብሎም ይጠበቃል። በተጨማሪም ከ150 በላይ ሀገራት የተወከሉ ምሁራን፣ ተማሪዎችና ታዋቂ ግለሰቦችን ጨምሮ በአጠቃላይ 5000 ያህል እንግዶች ይታደማሉም ተብሏል። ዓለም አቀፍ አለመረጋጋቶችና የለውጥ ሂደቶች፣ ፖለቲካዊ፣ ኢኮኖሚያዊና አካባቢ ቀውሶች፣ የቴክኖሎጂ ሽግግርና ቀጠናዊ ክስተቶች ትልቅ ውይይት ይደረግባቸዋልም ተብሏል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳ ከፎረሙ ጎን ለጎን በርካታ ወሳኝ ስብሰባዎች እንደሚመሩ ይጠበቃልም ብለዋል። ከነዚህም ውስጥ በጋዛ ጉዳይ ላይ የሚያተኩሩ ከ8 ሀገራት ስብሰባ፣ በቱርክ፣ ፓኪስታን፣ ሳውዲ አረቢያና ግብፅ መካከል የሚደረግ የአራትዮሽ ስብሰባ ይገኝበታል ሲሉም ተደምጠዋል። ይህ ፎረም ወቅታዊ የዓለም ፖለቲካዊ ውጥረቶች ለመፍታትና በሀገራት መካከል ያለውን ትብብር ለማጠናከርም ትልቅ ሚና ይኖራል ተብሎም ይታመናል። ተመለሱም አልተመለሱም ግድ የለኝም ሲሉ ዶናልድ ትራምፕ ተናገሩ። ከፍሎሪዳ ተመልሰው ዋሽንግተን ዲሲ አቅራቢያ በሚገኘው ጆይንት ቤዝ አንድሪውስ ለጋዜጠኞች መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ባትመለስ ምንም እንደማይሰማቸው ተናግረዋል። ትራምፕ ሲናገሩም ተመለሱም አልተመለሱም ግድ የለኝም፣ ባይመለሱም እኔ ደህና ነኝ ብለዋል። ይህንን ያሉት በፓኪስታን በአሜሪካና በኢራን መካከል ሲካሄድ የነበረው የሰላም ንግግር ስምምነት ላይ ሳይደረስ በፈረሰ ማግስት ነው። አክለውም በአሜሪካና በኢራን መካከል ያለው የተኩስ አቁም በጥሩ ሁኔታ ላይ ነው ብለዋል። ኢራን አሁንም የኒውክሌር መሳሪያ ትፈልጋለች ያሉት ትራምፕ ይህ ግን አይሆንም ሲሉም ተደምጠዋል። ሁለቱም ወገኖች በፓኪስታን ሲያደርጉት የነበረው የሰላም ንግግር ያለ ስምምነት ካቋረጡ በኋላ ዶናልድ ትራምፕ ስለ ኢራን የኒውክሌር ፍላጎት ተጨማሪ አስተያየቶችን ሰጥተዋል። የአሜሪካው ፕሬዝዳንት እንደተናገሩትም ኢራን አሁንም የኒውክሌር መሳሪያ የመታጠቅ ፍላጎት እንዳላትና ይህም ፍላጎት በኢስላማባድ በተካሄደ ስብሰባ ላይ በግልጽ ታይቷልም ብለዋል። አሁንም ይፈልጉታል፣ ይህንንም በሌላኛው ምሽት ግልጽ አድርገዋል ሲሉም ፕሬዝዳንቱ ተናግረዋል። ትራምፕ ቀደም ሲል ከኢራን ጋር የተደረገው የቀጥታ ድርድር ያልተሳካው ቴህራን የኒውክሌር ፍላጎቷን ለመተው ፈቃደኛ ስላልሆነች ብቻ ነው ብለዋል።
እስራኤል አሜሪካ የሆርሙዝ ወሽመጥ መዝጋቷን እንደምትደግፍ አስታወቀችም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ጉዞዎች ማገዷን እንደሚደግፉ ተናግረዋል። ጠቅላይ ሚኒስትሩ ለካቢኔያቸው በቪዲዮ ባስተላለፉት መልእክትም ፕሬዚዳንት ትራምፕ የባህር ጉዞቸው ላይ እገዳ ለመጣል ወስነዋል። በእርግጥም ይህ ጠንካራ አቋም እንደግፋለን ሲሉም ኔታንያሁ ተናግረዋል። አሜሪካና ኢራን ፓኪስታን ውስጥ ካደረጉት ውጤት አልባው ንግግር በኋላ እሁድ ዕለት ከምክትል ፕሬዚዳንት ጄዲ ቫንስ ጋር መነጋገራቸውም ገልጿል። ቫንስ ዋነኛው ጉዳይ ሁሉንም የበለጸጉ ወይም የኒውክሌር ቁሶች ማስወገድና ምንም ተጨማሪ የማበልጸግ ተግባር እንደማይኖር ማረጋገጥ ላይ ያተኮረ ነበር ሲሉም እንደ ሀገራቸው በኔታንያሁ በቪዲዮ መልእክታቸው አንስተዋል። ለኔታንያሁ ገለጻም የአሜሪካው ምክትል ፕሬዚዳንት ከፓኪስታን የተመለሱበት አውሮፕላን ውስጥ ሆኖም የደወሉላቸውም ሲሆን ከኢራን ጋር የሚደረገው ንግግር የደረሰበት ደረጃ በተመለከተ ዝርዝር ማብራሪያም ሰጥተዋል። ጠቅላይ ሚኒስትሩ አክለውም አሜሪካና እስራኤል ያላቸው ግንኙነት በመካከላቸው መራራቅ እንዳለ ከሚጠቁሙ አስተያየቶች ፍጹም ተቃራኒ እንደሆኑም ተናግረዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 5 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።